በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እስኪ ሁላችሁም የተሰበሰበ የተበተነ አእምሯችን እንዲሰበሰብ እጃችሁን በመስቀል ቅርጽ አስሩትና ጣታችሁን ድምጻችሁን ከፍ አድርጋችሁ አብረን እንደገና በስመ አብ ብለን ስሙን ጠርተን አእምሯችንን እንሰበስባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐተ መላእክት እንዘ ይብሉ በአርያም ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅዱሳተ ስብሐቲከ። ምስጋናን በሰማይና በምድር የመላ ቅዱስ 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 ተብሎ በላይ በሰማይ በቅዱሳን መላእክት በታች በምድር በእኛ በሰው ልጆች የሚመሰገን ቅዱሰ ባህሪ ልዑለ ባህሪ አምላካችን እግዚአብሔር በምህረት ጠብቆ በጸጋ ጎብኝቶ ለዚህ ታላቅ የበረከት ዕለት ስላደረሰን ስሙ ለዘላለም የተመሰገነ ይሆን። ለቃል መውረድ ለስጋ እርገት ምክንያት የሆነች አፍጣኒተ ረድኤት ሰአሊተ ምህረት ምዕራገ ጸሎት እማ አምላክ ወላዲተ አምላክ ድንግል ማርያም ጣዕሟ ከአንደበታችን ፍቅሯ በልቦናችን ይደርብን። ዓለምን ንቀው እግዚአብሔርን አውቀው ግርማ ሌሊቱን ጸባ አጋንንቱን ታግሰው በበረሃ ወድቀው የእግዚአብሔር ክብርና ስም በሕይወታቸው ከፍ ብሎ እንዲገለጥ ዋጋ ከከፈሉ ቅዱሳን መናንያን ጻድቃን መካከል ዓመታዊ የቃል ኪዳን በዓሉን ከምናከብርለት ከጻድቁ አባት ከአቡነ ገብረ መንፈስ ቅዱስ ረድኤትና በረከት አማላጅነት ለሁላችንም ይትረፈን። ይለት ጻድቁን አባት አቡነ ገብረ መንፈስ ቅዱስን ብላችሁ ቤታችሁንና የሥራ ስፍራዎቻችሁን ዘግታችሁ ከጻድቁ አባት ከቅዱስ አቡነ ገብረ መንፈስ ቅዱስ በረከት ለመቀበል የቃል ኪዳናቸው ጸጋ በእኛ እንዲያድርብን ይገባል ብላችሁ ወደ መቅደሱ የተመማችሁ ኦርቶዶክሳውያን አበው አባቶቻችን፣ እናቶቻችን፣ ወንድሞች፣ እህቶቻችን ሁላችሁም በዚህ ስፍራ የተገኛችሁ ኦርቶዶክሳውያን እንደምን ዋላችሁ? እንደምን አረፈዳችሁ? እንደምን አደራችሁ? እንኳን ለጻድቁ አባት ለአቡነ ገብረ መንፈስ ቅዱስ የቃል ኪዳን በዓል አደረሰን አደረሳችሁ። በጣም አጠር ላለ ደቂቃ የምንማረው የመጽሐፍ ቅዱስ ክፍል አንደኛ ዮሐንስ ምዕራፍ 1 ቁጥር 29 ላይ ያለው የእግዚአብሔር ቃል የትምህርታችን መነሻ ይሆናል። ጽድቅን የሚያደርግ ከእርሱ እንደተወለደ እወቁ። እስኪ ሁላችሁም ይህን ቃል በሉ። ጽድቅን የሚያደርግ ማርያምን አይሰማ ድገሙት። ሁሉ ከእግዚአብሔር እንደተወለደ እወቁ። ምን የሚያደርግ ድገሙት። ጽድቅን የሚያደርግ ሁሉ ከእግዚአብሔር እንደተወለደ እወቁ። ክብር ይግባው። ወንጌላዊው ቅዱስ ዮሐንስ በመጽሐፍ ቅዱስ 3 ጽሑፎች አሉት። የዮሐንስ ወንጌል፣ የዮሐንስ መልእክትና የዮሐንስን ራእይ የጻፈ ቅዱስ ዮሐንስ ፍቁረ እግዚእ ታኦሎጎስ ብለን የምንጠራው ነባቤ መለኮት ጌታ ይወደው የነበረ ደቀ መዝሙር ከዋለበት የዋለ ካደረበት ያደረ የእጁን ታምራት አይቶ ጊዜ ሲመቸው ብቻ ካጠገቡ ሳይሆን ሰው በከዳው ወዳጅ በራቀው አጠገቡ ህብስት አበርክቶ ሲያበላ ይንገስልን ያሉ ሰዎች ሸሽተው ታምር የተደረገላቸው ለትልልቅ ክብርና ጸጋ የተመረጡ ሰዎች ሲከዱ ያልከዳ ከመስቀሉ እግር ስር የተገኘ እውነተኛ ወዳጅ የጌታ አፍቃሪ
ጌታም የሚወደው ያ ብቻ አይደለም። ክርስቶስ በደረሰበት መከራ ዘመኑን ሙሉ እያለቀሰ እያነባ ቁጹረ ገጽ ሆኖ የኖረው ቅዱስ ዮሐንስ ወንጌላዊ በመጽሐፍ ቅዱስ 3 መጽሐፎች አሉት። አንደኛው ወንጌል ነው፣ ሁለተኛው መልእክት ነው፣ ሶስተኛው ራእይ ነው። በእነዚህ በሶስቱ መጽሐፎቹ ላይ 3 ነገሮችን አብዝቶ ይጽፋል። አንደኛ ፍቅር ነው፣ ሁለተኛ ዘላለማዊ ሕይወት ነው፣ ሶስተኛ ብርሃን ነው። ክርስቲያኖች ፍቅር የሌለው እግዚአብሔርን አያውቀውም ብሎ የገለጠ ቅዱስ ዮሐንስ ወንጌላዊ ነው። ክርስቲያኖች እሱ ብቻ አይደለም፣ እግዚአብሔርን የሚያምኑ ዘላለማዊ ሕይወት እንዳላቸው በክርስቶስ የሚታመኑ ሰዎች ወደ ዘላለማዊ ጽድቅ መሻገር እንደሚችሉና በማመን የሚገኝ ዘላለማዊ ሕይወት እንዳለ የነገረን ቅዱስ ዮሐንስ ነው። እሱ ብቻ አይደለም፣ ስለ ብርሃንም ጭምር ነግሮናል። እንዲህ ብሎ ገልጦታል። ጨለማ በእርሱ ዘንድ የለም፣ እርሱ ለዘላለም ብርሃን ነው እያለ ስለ ብርሃን አብዝቶ፣ ስለ ዘላለማዊ ሕይወት አብዝቶ፣ ስለ ቅዱስ ፍቅር አብዝቶ የነገረን ቅዱስ ዮሐንስ ነው። ስለዚህ ዮሐንስ በጽሁፉ ረቀቅ ያለ ነገረ ተዋሂዶን፣ ነገረ መለኮትን ከነገረ ተዋሂዶ ጋር አብዝቶ አስፍቶ አምልቶ የሰበከ ያስተማረ የጻፈ የተረጎመ ቅዱስ ጻድቅ ንጹሕ ድንግል መናኝ ሁሉም ሲጠፉ ከመስቀሉ ያልጠፋ ድንግል ማርያም በሱ ምክንያት ለትውልዱ አደራ ሆና የተሰጠች አደራ መቀበል የሚችል ሐዋርያ ነው ቅዱስ ዮሐንስ። በረከቱ ለሁላችንም ይደርብን። ክርስቲያኖች አስተውሉ። ታዲያ በዚህ ምዕራፍ ላይ ቅዱስ ዮሐንስ ማስቀመጥ ወይም መናገር የፈለገው መሰረታዊ ዓላማ ምንድን ነው? ጻድቅ የሆነ እርሱ እግዚአብሔር ሰው እሱን በማወቅ ወደ ዘላለማዊ ጽድቅ የሚመጣ መሆኑን ከነገረን በኋላ ጽድቅን የሚያደርግ ሁሉ ከእግዚአብሔር ተወልዷል አለ። ከማን? ድገሙት ክርስቲያኖች። ጽድቅ ለማድረግ መጀመሪያ ከእግዚአብሔር መወለድ ያስፈልጋል። ሰው የእግዚአብሔር ካልሆነ በጽድቅ መኖር አይችልም። ምክንያቱም ራሱ እግዚአብሔር ጽድቅ ነውና። እግዚአብሔር ምንድን ነው? ጽድቅ ነው፣ ጻድቅ ነው ማለታችን ነው። መጽሐፍ እንዲህ ይላል፣ ሰው ሁሉ ሐሰተኛ ቢሆን እግዚአብሔር ግን እውነተኛ ወይም ጻድቅ ነው ይላል። ክርስቲያኖች እግዚአብሔር ጻድቅ ነው ስንል እውነተኛ ነው ማለታችን ነው። ኃጢአት በበዛበት ሰው በሐሰት ዓለም ውስጥ በሚኖርበት ዘተናገረ በጽባህ እይደግም በሰርክ ጠዋት የተናገረውን መልሶ ማታ በማይደግምበት በዚህ ዘመን እግዚአብሔርን በማግኘት ከእግዚአብሔር የተወለዱ ጻድቃን እውነት የሆነውን ክርስቶስን እየገለጡ እየሰበኩ እየነገሩ ይኖራሉ። ለዚህ ነው ጻድቅ ጽድቅን የሚያደርግ ሁሉ ከእግዚአብሔር ተወልዷል አለ። ከማን ተወልዷል? ድገሙት እባካችሁ። ከእግዚአብሔር የተወለዱ ሁሉ ጻድቃን ናቸው። ዛሬ ዓመታዊ ክብረ በዓላቸውን ከምናከብርላቸው ጻድቃን ቅዱሳን መካከል እንደው የምንወዳቸው ጻድቅ አባት ቅዱሱ አባታችን አቡነ ገብረ መንፈስ ቅዱስ ናቸው። ገብረ መንፈስ ቅዱስ ማለት የመንፈስ ቅዱስ አገልጋይ፣ የመንፈስ ቅዱስ ባሪያ፣ የመንፈስ ቅዱስ ልጅ፣ የመንፈስ ቅዱስ ተከታይ፣ በመንፈስ ቅዱስ የሚታመን፣ በመንፈስ ቅዱስ የሚሰራ፣ ከኃጢአት የራቀ፣ ከእግዚአብሔር የታረቀ፣ ዓለም የማይመቸው እግዚአብሔርን ማግኘት የቻለ በጽድቅና በቅድስና የሚኖር ማለት ነው። ክርስቲያኖች ገብረ መንፈስ ቅዱስ ሌላ ስም አላቸው። ገብረ ሕይወት ይባላሉ። የሕይወት አገልጋይ ማለት ነው። ክርስቲያኖች ሕይወት ደግሞ እግዚአብሔር ነው። ሕይወት ማን ነው? እግዚአብሔር ነው። እግዚአብሔር ሕይወታቸው ስለሆነላቸው፣ እግዚአብሔር ምግባቸው ስለሆነላቸው፣ እግዚአብሔር ልብሳቸው ስለሆነላቸው፣ እግዚአብሔር ክብራቸው ስለሆነላቸው የሕይወት ባሪያ ተብለው ተጠርተዋል። ሕይወት እግዚአብሔር ነው። የሕይወት ባሪያ ሆነው የሕይወት ባሪያ የሆኑት እግዚአብሔር አምላካቸው ጉድለታቸውን ሳይሆን ጽድቃቸውን፣ ቅድስናቸውን ገና ከእናታቸው ማህፀን ጀምሮ ለይቶ አክብሮ አጽድቆ ያከበራቸው ያን
ያነጻቸው ለራሱ አድርጎ የመረጣቸው እግዚአብሔር ነው። ክብር ምስጋና ለሱ ይሁን ለአምላካችን ለእግዚአብሔር። እግዚአብሔር ጻድቁን አባት ቅዱሱን አባት ገብረ ሕይወትን ወይም ገብረ መንፈስ ቅዱስን መረጠ፣ አከበረ፣ ለየ። ቅዱስ የሚለው ጻድቅ የሚለው ቅድመ ቅጽያ ሲሰጣቸው ያለ ምክንያት አይደለም። ክርስቲያኖች ሰው እግዚአብሔርን ሲመስል ከኃጢአት ሲርቅ ከእግዚአብሔር ሲታረቅ ከጽድቅ ሲስማማ የዓለም ጠባይ ስጋዊ ስሜቶች በነገራችን ላይ የዓለም ጠባይ ሲባል ብዙዎቻችሁ ትዝ የሚላችሁ መውለድ መክበድ አይደለም። እሱ አይደለም የዓለም ጠባይ ያልኳችሁ ያለሁት ነግዶ ማትረፍ አይደለም። የዓለም ጠባይ ምንለው ዝሙት፣ ርኩሰቱ፣ ሟርቱ፣ ጥሉ፣ ክርክሩ፣ ቁጣ፣ አድመኝነቱ፣ መለያየቱ፣ መናፍቅነቱ፣ ዘረኝነቱ ይሄ ነው የዓለም ጠባይ ወይም የስጋ ጠባይ እያል እየገለጥንላችሁ ያለው ክርስቲያኖች። መጽሐፍ እንዲህ ይለዋል። ይሄን የስጋ ስራ ሲያወግዘው ገላትያ ምዕራፍ 5 ቁጥር 14 ጀምራችሁ ስታነቡ ክርስቲያኖች በደንብ አድርጋችሁ ሐሳቡን ስታዩት እንዲህ የሚል ቃል ታገኛላችሁ። ክርስቲያኖች እግዚአብሔር አምላክ በቅዱስ ጳውሎስ አድሮ ሲናገር የተናገረው ትልቁ መሰረታዊ ሐሳብ የስጋ ስራ የተገለጠ ነው ይላል። የምን ስራ አልኳችሁ? የስጋ ስራ የተገለጠ ነው ይልና ዝሙት፣ ርኩሰት፣ ሟርት፣ ጥል፣ ክርክር፣ ቁጣ፣ አድመኝነት፣ መለያየት ይልና መጨረሻው ላይ ሲደርስ እንደዚህ ያሉትን የሚያደርጉ ወደ እግዚአብሔር መንግስት አይገቡም ይላል። ወደ ማን መንግስት? ማርያምን አልሰማው። ወደ ማን መንግስት? ወደ እግዚአብሔር መንግስት አይገቡም አላቸው። ስለዚህ በመንፈሳዊው ዓለም ውስጥ የሚኖሩ ስጋቸውን ለእግዚአብሔር ክብር የገለጡ ቅድስናቸውን ለእግዚአብሔር ክብር ከገለጡ ቅዱሳን አባቶቻችን መካከል ዛሬ በዓላቸውን የምናከብርላቸው ጻድቅ አባት አቡነ ገብረ መንፈስ ቅዱስ ናቸው። ገብረ መንፈስ ቅዱስ እናታቸው አቅሌስያ ትባላለች። አባታቸው ስምዖን ይባላል። በመንፈሳዊ ጸጋ በክብር ካጌጡ እግዚአብሔርን ከመሰሉ ደጋግ ሰዎች መካከል አንዱ ናቸው። ክርስቲያኖች እግዚአብሔር ታማኞች ስንሆን ወገባችን ይባርከዋል። እግዚአብሔር ታማኞች ከሆንን ማህፀናችንን ይባርከዋል። ከቃሉ ጋር ናችሁ? የጻድቁ አባት የገብረ መንፈስ ቅዱስ አባት የስምዖን ወገብ የተባረከ ነው። ለምን? እግዚአብሔርን የሚፈሩ ስለነበሩ። ሰው እግዚአብሔርን የሚፈራ ከሆነ ዘመኑ ይረዝማል፣ ህይወቱ ይባረካል፣ ጎደሎ ይሞላለታል። ክርስቲያኖች ሰው ዛሬ በተለይ በዚህ ዘመን እግዚአብሔርን መፍራት ያቆመበት ዘመን ነው። እግዚአብሔር በአካል አይገለጥም። እግዚአብሔር በአገልጋዮቹ ይገለጣል። በጳጳሳቱ በሊቃነ ጳጳሳቱ ይገለጣል። በመምህራኑ በመነኮሳቱ ይገለጣል። በአገልጋዮቹ ይገለጣል። እውነት ግን እኛ ዛሬ እግዚአብሔር የሚገለጥብን ነን አይደለም። እሱን ለኛና ለጊዜው ትቼው አልፋለሁ። ክርስቲያኖች እግዚአብሔር ግን ራሱ አካል ገዝቶ ስጋ ለብሶ ከመጣ በኋላ ዛሬ በአካል አይገለጥም። እግዚአብሔር በረድኤት በጸጋ ከከበሩ ደጋግ ቅዱሳን አበው በድካማቸው የሚገለጥላቸው ቅዱሳን አባቶቻችን ዛሬም አሉ። ምክንያቱም እግዚአብሔር የሚከተሉትን የሚወዱትን የሚፈሩትን ራሱ እየተገለጠ ክብር ይሰጣቸዋል። መጽሐፍ እንዲህ ነው ያለው፣ የጥበብ መጀመሪያ ማንን መፍራት? አንዴ ድገሙት። ጥበብ ራሱ እግዚአብሔር ነው። ምክንያቱም ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው ካለ እግዚአብሔርን በመፍራት ጥበባቸው እግዚአብሔርን ያደረጉ ስምዖንና በእምነት የበረታች ከሴቶች ተለይታ የአምላኳ ክብር በትክክል የገባት በዘመኑ ካሉ ሰዎች እግዚአብሔር ቅድስናዋን፣ ደግነቷን፣ ንጽህናዋን የተመለከተላት ደጓ ሴት ቅድስት አቅሌስያ ነበረች። ቅድስት አቅሌስያ እምነቷ ብርቱ ነው። ፈጣሪዋን ታምናለች። የምታምነው ከሰማይ የወረደው ከድንግል ማርያም የተወለደው በአጭር ቁመት በጠባብ ደረት ተወስኖ በሞቱ ሞታችንን በደሙ ኃጢአታችንን ያጠፋው የእግዚአብሔር ልጅ የድንግል ማርያም ልጅ የሆነው ኢየሱስ ክርስቶስ ሞቱ ለኔ ሕይወቴ ነው፣ መገፋቱ መከራው ለኔ ክብሬ ነው። እሱ አናቱን በሾህ አክሊል ተደፋ፣ ለኔ ደግሞ የብርሃን አክሊል አለበሰኝ። እሱ ደግሞ ጎኑን በጦር እየተወጋ የኔን የኃጢአት ጦር ነቀለልኝ። እሱ እግሩን በምስማር እየተቸነከረ እግሮቼን በሰላም መንገድ አቀናልኝ ብላ ያመነች ንጽሕት ቅድስት ሴት ናት ቅድስት አቅሌስያ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሰው እግዚአብሔርን ሲፈራ አምላኩን ያስቀድማል። ቅዱስ ስምዖንም በዚሁ ልክ የተወደደ ጻድቅና ልዩ
ንጹህና ፍጹም ሰው ነበር እንደ ዘካርያስ። እዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 8 ላይ ወክልኤሆሙ ጻድቃን እሙንቱ፣ ሁለቱም በእግዚአብሔር ሕግና ትእዛዝ እየሄዱ ጻድቃን ነበሩ ብሎ ቅዱስ መጽሐፍ እንደገለጠላቸው እንደ ደጉ አባት እንደ ቅዱስ ዘካርያስ ስምዖንም በመቅደስ የሚያገለግል አምላኩን የሚፈራ ንጽህና ያለው ቅድስናን ገንዘቡ ያደረገ ሰው ነበር። ለዘመናት ያለ ልጅ ኖሩ። ያለምን? ያለ ልጅ። ክርስቲያኖች ልጆች የእግዚአብሔር ስጦታዎች ናቸው። አንተ ስለደከምክ የምታገኘው ልጅ የለም። ከቃሉ ጋር ናችሁ? አዎ። እኛ ሀገር ላይ ደቡብ አንድ ምርቃት አለ። ቀን የሰራኸው ሀብት ይሁን፣ ማታ የሰራኸው ዘር ይሁን ይባላል። የሰማችሁ ነው? ቀን የሰራኸው ሀብት ይሁናል፣ ዘር የቀም ሌሊት የሰራኸው ዘር ይሁን፣ ቀን የሰራኸው ሀብት ይሁናል። አስተውሉ ክርስቲያኖች። የቀኑን ባርኮለታል ስምዖን፣ የሌሊቱ ግን አልተገኘም ነበር። ግን እግዚአብሔር ሲያንኳኩለት የሚከፍት ሲለምኑት የሚሰማ አምላክ ነው። ከቃሉ ጋር ናችሁ? ለዚህ ነው የማቴዎስ ወንጌል ምዕራፍ 7 ቁጥር 1 ጀምራችሁ ስታነቡ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል። ክርስቲያኖች ሳትሰለቹ አንኳኩ። የተዘጋ ነገር ካለ ዛሬ ጻድቁ እያማለዱ የተዘጋ ሁሉ ይከፈታል። ክብር ለእግዚአብሔር ይሁን። ይከፈታል። ክርስቲያኖች የልመናቸውን ድምፅ የሰማ ጥያቄያቸውን ያደመጠ እግዚአብሔር ጎደሏቸውን ሊሞላ ታሪካቸውን ሊቀይር ጻድቅና ደግ ንጹህና በእግዚአብሔር ፊት የከበረ ሰማይንና ሰማያትን ማዘዝ የሚችል በሰማይ ያሉ የቅዱሳን መንፈሶች አገልጋይ መሆን የሚችል ጻድቅና ቅዱስ ደግና ንጹህ እነሆ መጋቢት 29 ቀን ተጸንሶ ታኅሳስ 29 ቀን ጻድቁ አባት አቡነ ገብረ መንፈስ ቅዱስ ከጠባብ ወደ ሰፊ ተወልዶ ተገለጠ። ክብረ ምስጋና ለእግዚአብሔር ይሁን። መጋቢት ስንት አልኳችሁ? መጋቢት ስንት ምን ሆነ? አቤት ታኅሳስ ስንት ተወለዱ? 29። አይገርምም? የድሮዎቹ ሊቃውንት በጌታ በዓል ላይ በዓል አይደርቡም ነበርና የጻድቁን የልደት በዓል ጥር 5 ቀን ነው የሚያከብሩት። ዛሬ ግን ሊቁ ጠፍቶ ይሆን? የተማረው ጎሎ ይሆን? ወይም ፍራቻ ነግሶብን ይሆን? የሰማዕታት በዓል በክርስቶስ በዓል ላይ እየተደረበ ነው። ክርስቲያኖች አስተውሉ። ጻድቁ ክርስቶስ በተወለደበት ዕለት ታኅሳስ 29 ቀን ነው የተወለዱት። በጌታ በዓል ላይ የማንም በዓል አይደረብም። የሰማችሁ ነው? የማንም በዓል አይደረብም። ነውር ነው። በጣም ይገርመኛል ክርስቲያኖች። የቀደሙት ሊቃውንት ትውፊት፣ ቀኖና፣ ዶግማዋን ጠብቀው አዎ የጻድቁን በዓል ታኅሳስ 29 በክርስቶስ በዓል ላይ ደርበው አያከብሩለትም። ጥር 5 ወስደው ያከብሩለታል። ከቃሉ ጋር ናችሁ? አዎ ታኅሳስ 29 ቀን ተወለዱ። ገና እንደተወለዱ ከአንደበታቸው ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ የሚል የምስጋና መስዋዕት ለእግዚአብሔር አቀረቡለት። ክብር ምስጋና ለእግዚአብሔር ይሁን። አሁን እንደተወለዱ ምስጋና አቀረቡ ሲባል ኦርቶዶክሳውያን ተረት ተረት ይችላሉ ነው የሚሉን ሰዎቹ። እንደዛ አይደለም ክርስቲያኖች። ምክንያቱም መጽሐፍ እንዲህ ከሕፃናትና ከሚጠቡት አንደበት ምስጋናን አዘጋጀ ይላል። ከሕፃናትና ምን አንደበት ምን አዘጋጀ? አዎ እማፈ ደቂቅ ሕፃናት አስተዳሎከ ስብሐት ምስጋናን መወደስን ከሕፃናት አንደበት መቀበል የሚችል እግዚአብሔር ነበር። ክርስቲያኖች ለአብ ምስጋና ይገባል። በሉ እስኪ ለወልድ ምስጋና ይገባል። ለመንፈስ ቅዱስ ምስጋና ይገባል። ይሄን የምስጋና መስዋዕት ከእናታቸው ማህፀን እንደወጡ ለሥላሴ ያቀረቡ ጻድቅ ነው ዛሬ ያከበርናቸው። ክብረ ምስጋና ለእግዚአብሔር ይሁን። እናንተ ክርስትና ልምምድ፣ ክርስትና ቋንቋ አይደለም። ክርስትና ህይወት ነው።
ክርስትና ገና አንደበት በእንአበ እመ ማለት በማትችልበት ዘመን የእግዚአብሔርን ክብር የምትገልጥበት መንፈሳዊ ኃይል ነው ክርስትና። በተለይ የተዋህዶ ልጅ መሆን ለሰው ላይመስል ይችላል። እውነቱን ይዩት። በምስጋና የተዋበች በቅድስና የጸናች የአምላኳ ፍቅር በትክክል የገባት እናት ተዋህዶ ቤተክርስቲያን። እረ ምስጋና አቅርቡ ለእግዚአብሔር። ይገርማል። ከእናታቸው ጭን ላይ ብድግ አድርጎ መልአኩ ወሰደና በረሃ አስገባቸው። ምግባቸው መጠጣቸው ራሱ እግዚአብሔር ሆነ። በምስጋና መጥገብ በምስጋና መርካት ጀመሩ። ልብስ አልለበሱም። ምን አልለበሱም? ልብስ አልለበሱም። እግዚአብሔር የፀጉር ልብስ አለበሳቸው። ማን ይችላል? እረ ንገሩኝ። አያችሁ፣ እኔና እናንተ የተፈተሉ ልብሶች እየለበስን ይበርደናል። እግዚአብሔር ግን ቅዱሳኑን ይጠብቃል፣ ጻድቃኑን ይጠብቃል፣ የሱ የሆኑትን ያከብራል። እሱ ብቻ አይደለም፣ በጸጋ በሞገስ በክብር ከፍ እያሉ በምድር ሆነው በሰማይ ያለውን የመላእክትን ዝማሬ መስማት የቻሉ በበረሃ መንነው የአምላካቸው ፍቅር በልባቸው የተሳለባቸው ክርስቶስን በትክክል ያዩ ማንን አልኳችሁ? በምን በትክክል ያዩ። አይገርምም? አንተ ከእግዚአብሔር ስትወለድ አምላክህን ታያለህ። ገብረ መንፈስ ቅዱስ ክርስቶስን ያዩት ከክርስቶስ ስለተወለዱ ነው። ከማን ንገሩኝ? ለዚህ ነው መጽሐፍ እኮ እንዲህ ነው ያለው ቅዱስ መጽሐፍ። ክርስቲያኖች ጽድቅን የሚያደርግ ሁሉ ከማን ተወለደ? ዓለምን እንዲንቁ፣ ጽድቅ ክርስቶስን እንዲወዱ፣ ግርማ ሌሊቱን፣ ጸባጋንንቱን፣ ስጋዊ ፍላጎቶችና ዓለማዊ ጥባዮችን እንዲንቁ፣ እንዲመንኑ፣ እንዲወጡ ከእናታቸው ማህፀን ጀምሮ የለያቸው ያከበራቸው ማን ነው? እሱ። እስኪ እግዚአብሔር ነው የምትሉ እጃችሁን አንሱት። አሳዩኝ አሳዩኝ አሳዩኝ። የለም የለም እልል በሉ አላልኩም። የለም አላልኩም። አልተባለም እኮ። እስኪ እግዚአብሔር ነው ወደዚህ ዓለም እንዲመጡ የኛ የብርሃን አባት እንዲሆኑ ያደረጋቸው እግዚአብሔር ነው የምትሉ እጃችሁን አሳዩኝ። አሁን አመስግኑ ባነሳችሁበት እጃችሁ። ጻድቁን የለየ ማን? አይሰማም። ጻድቁን የለየ ማን? ያከበራቸው ማን? በእናታቸው ማህፀን በኋላ ወጥተው እግዚአብሔርን እንዲያከብሩ ስሙን እንዲጠሩ አንደበታቸውን ለምስጋና እንዲከፍቱ ያደረገ ማን? ክብር ለእሱ ለአምላካችን እግዚአብሔር። ክርስቲያኖች ይሄ ነው የጻድቃን ሕይወት፣ ይሄ ነው እግዚአብሔርን መምሰል። ለዚህ ነው እኮ ቅዱስ ጳውሎስ ቅዱስ መጽሐፍ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 13 ቁጥር 41 ላይ ጻድቃን አለ። በሉ እስኪ ሁላችሁ በአባታቸው በእግዚአብሔር መንግስት እንደ ፀሐይ ያበራሉ። ክብር ለጻድቃን፣ ክብር ለቅዱሳን። አዎ አልተሳሳትንም። ገብረ መንፈስ ቅዱስ የዓለም ብርሃን ናቸው፣ ለዘላለም ያበራል ስራቸው ብንል አልተሳሳትንም። ለምን? የብርሃን የኢየሱስ ክርስቶስ ልጅ ናቸው። ክብር ምስጋና ለእግዚአብሔር። አልተሳሳትንም። እስኪ ድገሙት። ጻድቃን በሉ። በአባታቸው ማን ነው አባታቸው? አዎ እሱ እኮ ነው። በዚያ መንግስት እንደምን ያበራሉ? አይገርምም? እንደ ፀሐይ የማብራት ጸጋ የሰጣቸው ክብር ምስጋና ይግባው መድኃኔዓለም ነው። ክብር ምስጋና ለእሱ ይሁንለት። አስተውሉ። ይሄ ብቻ አይደለም። ቅዱስ ሶሎሞን በመጽሐፈ ምሳሌ ላይ እንዲህ አለ። እስኪ ቃል ከኔ ጋር በሉ። በረከት በሉ በጻድቅ ራስ ላይ ነው። በማን ራስ ላይ? ምን በረከት? አዎ በአቦዬ ራስ ላይ በገብረ መንፈስ ቅዱስ ራስ ላይ ምን አለ? አረ ንገሩኝ። በረከት አለ። ለምን? ይሄ በረከት የተሰጣቸው ከማን ስለተወለዱ?
ከእግዚአብሔር ስለተወለዱ ዓለምን አሸንፈውታል። ክብር ምስጋና ለእግዚአብሔር ይሁን። አዎ ታዲያ እኚህ ጻድቅ አገራቸውን ኒሳን የኖሩበትን ከተማ ግብፅን ትተው ወደ ኢትዮጵያ ከመጡ በኋላ እነሆ ዝቋላ ምድር ላይ ባለው ትልቅ ሐይቅ ውስጥ ተዘቅዝቀው ለ100 ዓመት ለስንት ጸለዩ። መጽሐፍ እንዲህ ይላል። ግዕዙ ይመቸኛል፣ አማርኛው ብዙም ደስ አይልም። ምን ይላል መሰላችሁ? አማርኛው ሁሉን በሚያስችለኝ በእግዚአብሔር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። ግን ግዕዙ ምን ይላል መሰላችሁ? ኩሎ እክል በዘአካለኒ ክርስቶስ፣ ሁሉን በሚያስችለኝ በክርስቶስ ሁሉን እችላለሁ። ሁሉን ምን በሚለኝ በሚያስችለኝ በሉ። በምን ድገሙት? ሁሉን በሚያስችለኝ በክርስቶስ ሁሉን እችላለሁ። እውነት ነው። ለሰው ተረት ይመስላል። በጭንቅላታቸው ተተክለው ጸለዩ የሚለው ለሌሎች አይገባቸውም። ግን ገብረ መንፈስ ቅዱስን በአናታቸው ተተክለው እንዲጸልዩ ጉልበት የሆናቸው ማን? ሁሉን የሚያስችል ኢየሱስ ክርስቶስ። ክብር ምስጋና ለእግዚአብሔር። ሁሉን የሚያስችል ሁሉን በሚያስችለኝ በሉ እስኪ ባካችሁ። ኧረ ድገሙት። በክርስቶስ ሁሉን አቤት ማን ያስችለን? ፈተናው በዝቶብናል፣ ማን ያስችለን? ረፍታተናል፣ ማን ያስችለን? ብዙ ፈተናዎቻችን ችግሮቻችን ሁሉ በእኛ ኃጢአትም ይሁን በእኛ ጉድለት መጥተውብናልና ግን ማን ያስችለን? ሁሉን በሚያስችለኝ በማን እችላለሁ? እግዚአብሔር እችላለሁ። አዎ ተዘቅዝቀው ጸለዩ። እግዚአብሔር መጣ ከመላእክቱ ጋር፣ ክርስቶስ መጣ። ጻድቅ አባት ገብረ መንፈስ ቅዱስ ገብረ ሕይወት ተነስ፣ አደርግልህ ዘንድ የምትሻውን ለምነኛል። እስኪችን ቃል በሏት። አደርግልህ ዘንድ በሉ። የምትሻውን ለምነኝ። ቃል ካልገባህልኝ የዓለም ሕዝብ ኃጢአት፣ የዓለም ሕዝብ በደል፣ የኢትዮጵያውያን የብዙ ሰዎች ኃጢአትና በደል በፊቴ ላይ አለ። እባክህ እምራቸዋለሁ ብለህ ቃል ግባልኝ፣ በቃል ኪዳን ስጠኝ ብለው ክርስቶስን ተማጸኑት። ቅዱስ አባት እግዚአብሔር ደግ የዋህ አስተውሉ፣ ለቅዱሳኑ በሚሰጠው ቃል ኪዳን የማይጸጸት ለማን አልኳችሁ? ለማን? ለገብረ መንፈስ ቅዱስ በሚገባው ቃል ኪዳን እግዚአብሔር አይጸጸትም። ለጻድቃን በሚገባው ቃል ኪዳን እግዚአብሔር አይጸጸትም። እምርልሃለሁ አለው ለገብረ መንፈስ ቅዱስ እግዚአብሔር። ገብረ መንፈስ ቅዱስ ተነሳ፣ እግዚአብሔርም ቃል ኪዳን ገባለት። ስምህን የጠራ ዝክርህን የዘከረ መቅደስህን የሰራ ያሰራ በገድልህን የጻፈ የተረጎመ ያነበበ ለዘላለም እምረዋለሁ ብሎ እግዚአብሔር ቃል ኪዳን ገባለት። ዛሬ የገብረ መንፈስ ቅዱስ የቃል ኪዳን ዕለት ነው። እግዚአብሔር ለማን? ለገብረ መንፈስ ቅዱስ ምን ገባላቸው? ቃል ኪዳን ገባላቸው። በጻድቁ ቃል ኪዳን እግዚአብሔር ሁላችንም ይጠብቀን። ክርስቲያኖች በጣም ደስ የሚለን ቃል አለ። የዮሐንስ ወንጌል የማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ሁላችሁም የለመዳችሁት ግን ብዙ ጊዜ ስትተገብሩ የምትታዩት ልባችሁ ውስጥ ግን የምትረሱት እነንትና የማያውቁት ሁላችን ግን የምናውቀው የመጽሐፍ ቅዱስ ሐሳብ አለ። እንዲህ ይላል፣ ነብይን በነብይ ስም የተቀበለ የነብዩን ዋጋ ያገኛል። ጻድቅን በጻድቅ ስም የተቀበለ የጻድቁን ዋጋ ያገኛል አለና ምን አለ? እውነት እውነት እላችኋለሁ በደቀ መዝሙሬ ስም ቀዝቃዛ ውሃ በሉ እስኪ የሰጠ ዋጋ አይጎልበትም። ምን ውሃ? አልሰማሁም። ኧረ ድገሙት። ምን ያለ? ምን እሰጠዋለሁ? ዋጋ እሰጠዋለሁ። እናንተ በብር አይደለም፣ እናንተ በዝክራችሁ ብዛት አይደለም፣ እናንተ በቀዝቃዛ ውሃ በጻድቃን አማካኝነት ወደ ዘላለማዊ ክብር ሊሰጠን ዋጋ ሊሰጠን የታመነ አምላክ ነው እግዚአብሔር። ክብር ምስጋና ለእሱ ይሁንለት። ለጻድቁ አባት
ለገብረ መንፈስ ቅዱስ በገባው ቃል ኪዳን አገራችን ኢትዮጵያን እኛንም እግዚአብሔር በቸርነቱ ይማረን። ጽድቅን የሚያደርጉ ሁሉ ከእግዚአብሔር ተወልዷል። ጻድቁ በጽድቅ ኖረው ጽድቅ ሰርተው ጽድቅ ክርስቶስን አውቀው ዓለምን ንቀው እግዚአብሔርን አውቀው ከሱ ታርቀው ዘመናቸውን ሙሉ በጽድቅ ኖረዋልና የጻድቁ አባት የአቡነ ገብረ መንፈስ ቅዱስ ረድኤት በረከት አማላጅነት ለሁላችንም ይትረፈን። ሰው ጻድቅ ሲሆን አውሬውን ማዘዝ ይችላል፣ እባቡን መጨበጥ ይችላል፣ ጊንጡን መርገጥ ይችላል። መጽሐፍ እንዲህ ይላል፣ ያመኑትን እነዚህ ምልክቶች ይከተሏቸዋል። እባቦቹን ይረግጣሉ፣ ጊንጦቹን ይረግጣሉ፣ እባቦቹን ይይዛሉ። እምነት ጉልበት ነው። ስለዚህ ጻድቁ ከእምነታቸው የተነሳ አንበሳ ትቢያቸውን ልሶ ነብር እግራቸውን ልሶ ይጠግብ ነበር። ይሄ ሁሉ የጽድቅ መለያ እግዚአብሔርን የመምሰል ሀብት ነውና ለጻድቁ የተሰጠ ሀብት እግዚአብሔር ለሁላችንም በበረከት ያድለን። ይቆየን። ወስብሐት ለእግዚአብሔር።